የዛሬው ጫን ያለ ነው። የቡታጀራ ያለህ የጨረቃ ያለህ ብያለሁ። እንግዲህ ጨረቃ ፋሚሎች እንግዲህ ሰብሰብ ብላችሁ እንግዲህ ሁላችሁም እንግዲህ ድምፃችንን ማሰማት አለብን ከኔው ጀምሮ ማለት ነው። እኔም እገድፋችኋለሁ። አብሽሩ ከጎናችሁ ነኝ ማለት ነው። ቢስሚላ ምንድን ነው እናንተ? ጉታጀራ ያለው ጅኒ ምንድን ነው? ጉታጀራ ያለው ሰይጣን ምንድን ነው? ምን መጣብን? ምንድን ነው እዚህ ሸገር ላይ ያለው ጅኒ ማለት ነው? ዘበኛ ደግሞ አርፈ ተቀመጥ እንዴ! አንተ ምን ሆነክ ነው? ብሩኬንና ሃይሜን ለማለያየት ነው እንዴ እንደዚህ የምታቀነቅኑት? እንደዚህ ጡል ጡል የምትሉት? አበባ ይዞ መጥቶ አበባውም እኮ በገንዘብ እንጂ የተገዛው ዝም ብሎ አይደለም። አበባውን ይዞ መጥቶ እሷን ሊያት፣ ሃይሚዬ ደግሞ ካሳውን የምትሰብሩ ለምንድን ነው? ካሳውን ገንዘብ አውጥተሽ አይደለ የገዛሽበት? ተረጋግተሽ ቀስ ብለሽ ተረጋግተሽ ማለት ነው በስነ ስርዓቱ መልኩ ነው ማናገር ያለብሽ። አንቺም እንደ ሩታ አንቺም እንደደመቁ ወርደሽ እንትን እንዳትይ ማለት ነው። ስለዚህ ጠንካራ ሴት ነሽ አውቃለሁ። ቁጥር አንድ መኪና እንዲይዝ ያደረገችው ሃይሚዬ ናት። ብልጥ ልጅ እየበላ ያለቅሳል የሚባለው የሴቶች አራያ የሴቶች ተምሳሌት ሃይሚዬ ናት። ልንገራችሁ፣ ሰምቻችኋለሁ። ብዙዎቹ ስታቀነቅኑ ቲክታክ ላይ ዩቱብ ላይ ተከፍላችኋለሁ ሁለት። በተለይ ቲክታክ ላይ በጣም እያበዳችሁ እየቀወሳችሁ ነው። ወንድ ይዛ ተገኘች፣ ወንድ ያዘች፣ ባዶ ቤት ወንድ ይዛ ተገኘች። ይሄ ለእናንተ አዲስ ነው እንዴ? ይሄ ለዩቱበሮች ለኢትዮጵያ ዩቱበሮች አዲስ ነው እንዴ? ማንኛውም ሰው የሚያደርገው ነው። ማንኛውም ሰው የሚያደርገው ነው። እና ያልቅብሽ ከዚህ በፊት አላደረጉም እንደዚህ እና ያልቅብ። እኔ ይሄን እየገደፍኩ አይደለም፣ ግን ይሄ ደግሞ ይሄ የስራው ባህሪ የስራው ጸባይ የዩቱብ ባህሪ ስለሆነ ነው። እንዴት ውጤት እንደሚገኝበት ዩቱብ ላይ ምን አይነት ገንዘብ እንደሚገኝ እንዴት እንደሚመጣ እንግዲህ ታውቃላችሁ። ኢትዮጵያ ስራ ተሰርቶ የለም አይደለ? ስራ ተሰርቶ አይታደርም፣ ተነግዶ አይታደርም። ሀገር ሙቷል፣ ደቋል፣ ተወዷል፣ ሁሉ ነገር ተቃጥሏል። እውነታቸውን ምን ያድርጉ? እስኪ ንገሩኝ፣ እንግዳ ንገሩኝ እስኪ። እንዴት ይኑሩ ነው የምትሉት? እነዚህ ልጆች እንደዚህ ብለው ይስሩ ወይንስ ስራ ቢሞቱ ነው የምትሏቸው? እስኪ ንገሩኝ። ጠይብሽ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ጨረቃዎች እንግዲህ ዛሬ በሚያሳዝን ሁኔታ ነው እንግዲህ እንዴት እንዳሉ እኔ እንጃ፣ ብቻ በጣም አዝኛለሁኝ። ከቻላችሁ ደግሞ ሰብሰብ ብላችሁ ሁላችሁም ተከፋፍላችሁ ለጥናት ለሌባ ግርግር ይመቸዋል ባትሆኑ የተሻለ ነገር ነው ብዬ ነው የማስበው ማለት ነው። ሰብሰብ ብላችሁ ክፍተት ሳትፈጥሩ አንድ ላይ ሆናችሁ ሁለታችሁንም እንዳጣመራችኋቸው ይህ ሁሉ የእናንተ ድካም ነው። ይህ ሁሉ የእናንተ ውጤት ነው። ክብር ለመዳም ቅመሞች፣ በአውሮፓም ያላችሁ፣ በሳዑዲም ያላችሁ፣ በካናዳም በተለያየ ሀገር ያላችሁ ብሔር ብሔረሰቦች እነሱን በተለይ የደቡብ ልጆች ናቸው የእነሱና ስለዚህ እንደዚህ ሳይሆን ከበብ ብላችሁ ብዙ ደክማችኋል። ብሩኬ አንድም ቀን እንኳ በፊት እንደመጣ አይታችሁት ከሆነ አብሮ አፉ እንኳ ይያዝ ነበረ ለመውራት። የሁሉ ነገር ደግሞ የደከመችበት ሃይሜ ናት። ሰዎች ሰው የኮተኮተውን ሳየጋገረውን ሳያበሰለውን መብላት ይወዳሉ፣ መቀማት ይወዳሉ። ይሄ ደግሞ ትርጉም አልባ ነው። ስለዚህ እነዚህ ልጆች ጠጋ ብላችሁ ምንድን ነው ችግራችሁ ብላችሁ መወያየት ነው እንጂ ያለባችሁ ዝም ብላችሁ ሳታቁ፣ ወይንም የዩቱብ ባህሪም ሊሆን ይችላል ሳታቁ ዝም ብላችሁ ጠጋ ብላችሁ እነዚህ ልጆች ክፍተት ፈጥራችሁ እንዲለያዩ አታደርጉ። ዳሽሙላ የሆነ ነገር ምናምን የምትሉ ሰዎችም አላችሁ። ይህ አይደለም እኮ እውነቷን ነው። ምናልባት ሴት የሚያናግርባት ከሆነ ግን ሃይሚዬ ደግሞ እኔ አንተን መሰልኩ ወይ? አንዳንድ ጊዜ እኮ ግን ቅንጭላት ይነካል ነገረው ማለት ፍራንክም ይሁን ጨዋታም ይሁን ሲበላ በካሜራ ስትጣሉ በካሜራ ስተኙ በካሜራ ይህ እኮ አደጋን ያስከተለ እኮ። ከዚህ በፊት የትንቢን እያመሰገንኩ ሳይሆን ወደ ሚዲያ የማይወጣ ነገር ወደ ሚዲያ አይወጣም ስትል ሰማኋት። ያ ነገር ለኬ ትክክል ነበረ፣ ትክክል ነው። ሰዎችን ይጎዳል። ወደ ሚዲያ የማይመጣውን ነገር ወደ ሚዲያ አታምጡት። እዛው ቤታችሁ ውስጥ ጨርሳችሁ ነጋሽዬ ገብተው እና አብርሃም ገብተው አስታርቃችሁ ብትመጡ የተሻለ ነገር ነው ብዬ ነው። ይሄ የኔ ሀሳብ ነው። እንግዲህ ኮሜንታተሮች ሀሳባችሁን አስቀምጡ። እኔ ግን ባትጣሉ ባይ ነኝ። ሃይሚዬ ለዚህ ልጅ ጠንካራ ሴት ናት። እንደዚህ እናንተ እንደምታስቧት ሴት አይደለችም። ብልጥ ልጅ እየበላ ያለቅሳል የምትባለው እንደ ሃይሜና እንደ ሃይሜ ያለ ናት። ልንገራችሁ፣ ከመልክ መልክ የለሽ አጭርነትሽ ምናምን ሴት እኮ ይኸው ነው።
ሴቱን ማን ወዶት ያውቃል? ሴት ይወዳል እንዴ? የምታሽቃብጡት እንደዚህ ፀጉሩን ፈትሎ የሚሄድ ወንድ ነው የምትወዱት? እኔ ይጎዳ እያልኩ አይደለም፣ ወንድ ልጅ ነው ይጎዳ እያልኩ አይደለም። ግን ደግሞ ስትፈርዱ በመጥኑ ነው። ብሩኬን መስዋዕትነት ከፍላ እዚህ ደረጃ እንዲደርስ ያደረገችው ጠንካራ ስለሆነ ሃይሜ ናት። ወንድ ልጅ እንደዚህ ፀጉሩን አበጃጅቶ የሚሄድ ወንድ ልጅ አያገናዝብም። ልንገራችሁ እውነቱን፣ ይብን ለቤት እንኳ አይሆንም። ልንገራችሁ አይደለ? ለቤትም ለትዳርም አይሆንም። እንደዚህ አይነት ወንዶች እኔ ግድ አይፋቀሩ ግድ አይጋቡ እያልኩ አይደለም። ግን እንደዚህ አይነት ወንዶች ፀጉራቸውን አበጃጅተው የሚሄዱ ወንዶች ቤት ውስጥ ሴቱን ይበድላሉ። ሴትም በጣም ይበድላሉ። ለምን? ቂጥ ነው የሚያዩት አሻግረው እዛ ማዶ ማለት ነው። ገባችሁ? አሻግረው እዛ ማዶ ቂጥ ነው፣ የሌላ ሰው ቂጥ ነው የሚመለከቱት። ስልክም ደግሞ ያወራሉ። አመል አለባቸው ማለት ነው። ስለዚህ ልጅቱ እንግዲህ ወድቆ ነው ያገኘኝ ልጁ ነው የምትለው። ወድቆ ነው ያገኘኝ መስመር ላይ ወድቆ ነው ያገኘኝ። አላቅም። መጀመሪያ ጤንነትን ጠይቀኝ፣ ጤናዬን ጠይቀኝ ነው የምትለው እንግዲህ እሷ። አዎ ለወንዱ መግባት ቁጭ ለማለት ነው ወይ የምትጠይቀው ነው እንግዲህ ግብግባ ማለት ነው ልጅቱ። ስለዚህ ካሳሽንም አተስበሪ የኔ ውድ። አንቺ እንደሚያስቡሽ እንደሚሉሽ አይደለም። የአብርሃም ቁጥር 1 መኪና ናት። ቁጥር 2 ደግሞ የአንቺ ጀግና ብሩኬና ብሩኬ ብቻ ነው የያዘው ጉታጀራ ውስጥ። ቁጥር 2 መኪና ደግሞ እንዲይዝ ያደረግሽው ከህዝብ ጋር መተሽው፣ ከህዝብ ጋር አስተዋውቀሽው። ቆቅነሽ ልጅቱ ብስል ብልጥ ስለሆንሽ እንዲያድግ ተውነሽበታል። እንዲያድግ ሰርተሻል። ጀግና ነሽ። ዩቱብ እንዴት ተሰርቶ እንደሚመጣ እኔ እውነቱን ነው የምናገረው። እኔ ለመፈመስ ምናምን ብዬ አይደለም። ልጅቱ ብልጥ ስለሆነች እኔ ብስል ሰው የሴት ጀግና ደግሞ ደስ ስለሚለኝ ነው። ልንገራችሁ ግን ደግሞ ትክታክ ላይ የምትሉትን አፋችሁን አሹላችሁ ስለዋላችሁ ነው። እናንተ እንደምታስቧት ሴት አይደለችም ሃይሜ። ልንገራችሁ እውነቱን፣ በጣም ጀግና ሴት ናት። ብሩኬ ወሬ ይችል ነበር ሲመጣ፣ አለባበስ ይችል ነበር ሲመጣ። ቢላሂ አለይኩም ሰውነቷን እንኳን ለመንካት በጣም የሚፈራ ልጅ ነበር። ካሜራ ፊት እንኳን ለመቅረብ በጣም የሚፈራ ልጅ ነበረ። አይታችሁታል። አሁን ነው እኮ እየተስተካከለ የመጣው። ሲለብስ ሲያገኘ ዩቱብ ብር ሲከፈለው እናንተ ስትረዱ ስትልኩ አይደል እንደዚህ ደረጃ የደረሰው። ከፍ እንዲል ያደረጋችሁት እናንተ ናችሁ። ስለዚህ ያንን ሰው ከባችሁ እዚህ ደረጃ የደረሰን ሰው አቆጥቁጦ ዛፍ እስከሚሆን ድረሳ የባቄላ እሸት እስከሚሆን ድረስ እዚህ ደረጃ ያደረሳችሁትን ሰው አሁን አውርዳችሁ መፈጥፈጥ፣ እሷንም አውርዳችሁ መፈጥፈጥ። ወደ እንስቿን ተማምና ነው ምናምን። ጀግና ሴት እኮ ናት። ወደ እንስ ብታፈራ ታዲያ ምን ያንሳታል? ጠንካራ ስለሆነች እኮ ነው። የመኪና ራሱ እኮ የመጣው እኮ የመኪና በእሷ ክንድ ነው ማለት ይቻላል እንዴ። እሷ ጋር ሆነው እኮ ጠንክረው ባይደርሱ እኮ እስካሁን ድረስ የትም አይደርሱም እኮ። ጠንካራ ስለሆነች ብልህ ስለሆነች ነው ልጅቷ። ብስል ስለሆነች ነው። ኢንተርቪው የተደረገችውን ከዚህ በፊት አይታችኋል። ልጅቱ ብልጥ ናት። ቅንጭላቷ ያገናዝባል። ገባችሁ? ቅንጭላቷ ያገናዝባል ማለት ነው። ስለዚህ ሴት አውርቶብኛል በማለት ነው አይደል እዚህ የደረሱት። ትክክል ትሆናለች፣ አይታወቅም። እናንተ አታውቁም። ምክንያቱም ሴቶች ሰውን ለማበጣበጥ የማያደርጉት ጥረት የላቸውም። እሷ ደግሞ በስልክ ነው ወይንም ደግሞ እንግዲህ ዛሬ ደግሞ እሷ ይሄን አመጣኝ፣ ብሩኬ ደግሞ ነገ ሌላ ሴት ያመጣል። በቃ እንደደመቁና እንደ አብርሃም በቃ ተፈላፈላችሁ እኮ ተጨረሳችሁ እኮ እንዴ። ሴት ዳረኛ ለአይፋ እውነቱን እኮ ነው። ሴት ዳሬ ብሎ ጋሽዬን መጣ። እውነቱን እኮ ነው። የሱ ይሻላል በቁርጡ። ጉታጀራ ውስጥ ምን አይነት ሰይጣን ነው የገባው የሚያበጣብጥ? ጅኑ ተከትሎ ነው እንደ አዲስ አበባ ሸገር የሄደው። ምንድን ነው እንደዚህ ያላማችሁ? እንደዚህ የሚያበጣብጣችሁ እንደዚህ የሚያረጋችሁ ምንድን ነው? እኔ ለወደንስ ነው መልእክቴ። በእውነት ሰብሰብ በሉ ጨረቃዎች፣ እንዲያምርባችሁ ደስ ትላላችሁ። አሁንም ደግሞ እዚህ ያደረሳችኋቸው እናንተ ናችሁ። አሁንም የእናንተ ብርታት፣ የእናንተ ጀግንነት፣ የእናንተ ጥንክርነት ያስፈልጋችኋል። የእናንተ ጥንክርነት፣ የእናንተ አንድ መሆን ማለት ነው። ወንድ ይዘህ ተገኝ ለእናንተ እንደምትሏት አይደለችም ሃይሜ። ጠንካራ ሃይሜ ናት እሷ ልጅ። እመኑኝ አልኳችሁ፣ አትከልፏት። የት እንደምትደርስ እመኗት። እሷ ላይ ማለት ነው። በጣም ጠንካራ ጀግና ሴት ናት እሷ ልጅ። በጣም ጠንካራ። እኔ ስላየኋት ዝም ብዬ ስለተመለከትኳት ነው። ማገናዘብ ማስተዋል የምትችል ልጅ ናት። ብሩኬን ደግሞ እዚህ ደረጃ እንዲደርስ ያደረገችው ሚዲያ ላይ እንዲታወቅ ያደረገችው ሃይሜና ሃይሜ ብቻ ናት። ገባችሁ? እናንተ ደግሞ ሁለተኛ ናችሁ።
ግን ደግሞ ችሊ መጣል አይገባትም። ችሊ ልትጥሏት በፍጹም አትችሉም።